አሜን። ፍቅር ይስጣችሁ። አሜን። ውለዱ፣ ክበዱ፣ አሜን። ቁሉልኝ። አሜን። ልጅ እኮ ይመጣል አይመጣም? አሜን። ዛሬ እንግዲህ ጨረቃዎች በቡታጅራ በእሙሽዬ ቤት ፏድ ምቅ ብለው መጥተዋልና እንግዲህ ሀይሚዬ ቡራ ቀብራረውን ሸበለውን ይዤላችሁ መጥቻለሁ። ብዙዎቻችሁ እያስጨነቃችሁ ነበር ብላለች ሀይሚ እንግዲህ ዛሬ ማለት ነው እና የበዓልን እስክስታ አስነክተዋለች። ይሄም እንግዲህ እንደ ቅጣት ነው የተቆጠረ። እንግዲህ ሀይሚ ምን እየሰራች እንደነበርና እያወሯት ደግሞ ስትሰራ የነበረውን አስረስተዋት ምን እንደሆነ ሰምታችኋል ብዬ አስባለሁ። እሙሽዬ እንግዲህ ውለዱ ክበዱ ብላ መርቃቸዋለች ማለት ነው እና እኛም እንግዲህ ተመርቀናል። እውነት ለመናገር በዓል ሲሆን እሙሽዬ መለው ኢትዮጵያን ወይም ደግሞ በስደት ዓለም የሚኖርን ሁላችንም ትጠብቃችሁ እያለች ተመርቀናለች እና በጣም እናመሰግናለን። እየቀብራረው እናት እንግዲህ የሁላችንም እናት ናት። ምርቃኑ እንግዲህ ለሁላችንም ይድረስ እያልኩኝ ውድ ቤተሰቦቼ እንኳን አደረሳችሁ ለትንሣኤ በዓል ማለት ነው እና መልካም በዓል እንዲሆንላችሁ እመኛለሁ። በዓል እንዴት ነው? እግዚአብሔር ይመስገን እንግዲህ እዚህ ደርሰናል ማለት ነው እና እኔም እንግዲህ ያው ጠፍቻለሁ ትንሽ በዛኛውም ቻናል እንዳልኩት ነው። ትናንትናም በቀደምም እንግዲህ ማክፈል ስለነበር ግድ ነው አልመጣሁም ማለት ነው እና የጨረቃዎችን ቪዲዮ አይቻለሁ። ሀይሚዬም እንደሄደች ቡታጅራ ማለት ነው እና በጣም ደስ ብሎኛል ስለሄደች። እንግዲህ ዛሬም አብረው መጥተዋል ማለት ነው። በጣም በጣም ደስ ይላል። እንግዲህ ውድ ቤተሰቦቼ ሁላችሁንም እንኳን አደረሳችሁ እያልኩ መልካም በዓል በየትኛውም ዓለም የምትኖሩ የጨረቃውን ፋሚሊ በስደት ዓለም የምትኖሩ ኢትዮጵያም ያላችሁ ቤተሰብ ጋር የምታከብሩ ማለት ነው መልካም በዓል ይሁንላችሁ እያልኩኝ ዛሬ እንግዲህ ደስ የሚል ቪዲዮ ተለቋል። ቤተሰብ የመሬን ማለት ነው በጣም በጣም ደስ የሚል እንግዲህ ሀይሚዬ ለቡራም ሰርፕራይዝ አድርገዋለች። ተመሳሳይ አንድ አይነት የባህል ልብስ ማለት ነው እና እንግዲህ ሶሻል ሚዲያ ላይ ከምናያቸው ከምንወዳቸው አንደኛዎቹ እውነት ለመናገር ሀይሚና ቡራ ናቸው። በጣም ማለት ነው በሰው ዘንድ ተወደው ያሉት ማለት ነው እና አንድ ነገር ማለት እፈልጋለሁ። ሀይሚዬን ካነሳው አይቀር እንግዲህ አብርሽ ሌላ ህይወት ጀምሯል በል ማን ነው እንቆቅልሽ የሆነበት ስለ አብርሽ ማለት ነው እና ቪዲዮቸውን እከታተላለሁ። ዛሬ እንግዲህ አብርሽ በዛሬ ቀን ከሄርሜላ ጋር ነው የመጣውና እውነት በቃ ከሩታ ጋር ተለያዩ ማለት ነው ወይስ እንዴት ነው አልገባኝም። የአንድ ልጅ አባት ነው እናት ነች ሩታና እውነት ይሄ ለእኔ ጥያቄ ስለሆነብኝ ነው። ቤተሰብ እስኪ ሀሳብ ስጡኝ። እኔ ቪዲዮ በእነሱ ከሰራው ቆይቻለሁ እና ያው ጊዜም ስለሌለኝ በእነ ሀይሚ ነው የምሰራው። እንግዲህ ብቻ መልካም ባል ብያለሁ። አብረሽ እንግዲህ ከሄርሜላ ጋር ፋ ብሎ መጥቷል ማለት ነው። ሩታ ደግሞ ከነዳኒ ጋር እንደዛ መሰለኝ የመጣችው እና ብቻ ለሁላችሁም መልካም በዓል ይሁንላችሁ። ሀይሚዬ እንግዲህ ዛሬ ማለት ነው እና የሆነ ቪዲዮ እንዲቆረጥላት ቅጣት ተቀጣ። ይህን እስክታ አስነክተዋለች እና ደግሞ የሆነ ስራ እየሰራች እንደነበር በፕራይቬት ነበረና እንግዲህ አንድ ቀን ደግሞ ለእኛም ይፋ እንደሚሆን ከሙሽዬ ጋር ስታወራ ሰምታችኋል ማለት ነው። እንዴት ነው እየሰራሽ ነው ወይስ ስትባል አዎ ብላለች። እንግዲህ በፕራይቬት ሆና የምትሰሩን እሷ ነው የምታውቅና ለቤተሰብም ለሙሽዬም እንግዲህ አንድ ቀን ታሳየናለች ብዬ አስባለሁ። ይሄ ነገር እንግዲህ በፊትም ተነግሮን ነበር፣ ግን ፕራይቬት ነው የቀረውና እስካሁን ድረስ ማለት ነው። ሱቅ ይሁን ምን ይሁን እስኪ የምታውቁ ሹክ በሉ ማለት ነው። ብቻ ምርጥ ስራ ይመስለኛል። ሀይሚ እኮ ጎበዝ ናት እውነት ለመናገር እና ብቻ እንግዲህ ያሰበችው ተሳክቷል ማለት ነው። ቡራም እንግዲህ በጣም ደስ ብሎታል ከሚባለው በላይ በጣም እሙሽዬ ጋርም ደስ ብሎታል። ሀይሚ ጋርም ደስ ብሏል። አብሮ እንደዚህ ሳላስበው ነው እንደዚህ ያከበርኩ እምመጣ አልመሰለኝም ብሎ ነበር። ምክንያቱም ያው ሀይሚ አልሄድም ብላ ስለቀረች፣ ነገር ግን ያው ትናንትም ስለሄደች ያው አብረው እንደሚመጡ ግድ ነው። እንግዲህ ሀይሚ ሰርፕራይዝ አድርገዋለች። ቡራማ አመስግኗል ማለት ነው። ደስ ይላሉ። ምርጥ ምራት ናት ሀይሚ ማለት ነው እና የምሬን ማለት ነው። ሙሽዬ ደግሞ እውነት ረጅም እድሜና ጤና ይስጥልኝ። በጣም ነው ያማረባት የቀብራራው እናት ማለት ነው እና እንግዲህ መላኩን ስትመርቅ እስከ ልጅ ልጅ መርቃለች።
ሀይሚና ቡራም እንግዲህ ውለዱ ተብለዋል። ልጅ እኮ ይመጣል የማይመጣ መስሏችሁ ነው ሲባል ብሩክ አንገቱን አልደፋም። ሀይሚም እየሳቀች ነበርና ደግሞ ሙሽዬ ስትወጣ ማለት ነው ይተቃቀፉና እሷ ስትመጣ ይለያያሉ ማለት ነው። እና እኔ በጣም ነው የሳኩት ዛሬ በቪዲዮቸው ወደ መጨረሻ ማለት ነው። እና እንግዲህ ተመርቀዋል። በፍቅር ኑሩ፣ አይለያችሁ፣ ውለዱ፣ ክበዱ ተብለዋል። እና እንግዲህ ግድ ነው መውለድ መክበድ ያለ ነው ማለት ነው። እና ይኸው እንግዲህ ከተጋቡ በኋላ ማለት ነው። ቡራ እንግዲህ ባለፈው በፍርድ ቤት ነው በመዘጋጃ ቤት በፍርድ ቤት እያልኩ በመዘጋጃ ቤት እንፈራረምና እንጋባ ብሎ ነበር። እሱ ደግሞ የችኮላ ሀሳብ ስለሆነ በስነ ስርዓት መሆን አለበት። ቡራ እንግዲህ ሽማግሌ ላክም የሚል ብዙ ሰው አለ። እንግዲህ የራሳቸው ፕላን የራሳቸው ሀሳብ ሲሟላ አንድ ቀን ሽማግሌ ልክና ሀይሚዬን ሀይለ ወገውሽ ወይ እያለ ይዞ ይሄዳል ማለት ነው። እና ከዛ በኋላ እንግዲህ ደግሞ ሙሽዬ የልጅ ልጅ ታያለሽ ማለት ነው። ምክንያቱም በስነ ስርዓት ሁሉም ነገር መሆን አለበት። እኔ የእውነት ለመናገር የሀይሚና የብሩክ ጋብቻ ማለት ነው እንግዲህ አይዶን ነው እንዴት ነው በቤተ ክርስቲያን ቢሆን ደስ ይለኛል። እንደው እናንተም ደስ ይላችኋል ብዬ አስባለሁ። ይሄ የእነሱ ውሳኔ ነው። ሞር ደግሞ ያው አንድ አይነትም ስለሆኑ አንድ አይነት ስላችሁ እንግዲህ በቃ በሁሉ ነገር አሁን በቃ ምንም የሚለያቸው ነገር የለም። ሰው በቤተ ክርስቲያን ቢያረጉት ጋብቻቸውን በቁርባን ከተቻለ ደግሞ በተክሊል እንግዲህ በተክሊል ለማግባት ብዙዎቻችሁ ታውቁታላችሁ እና ሙሉ እንትኑን ካሟሉ ነው መስፈርቱን ማለት ነው። እና ስለዚህ የነገር ቢሆን ደስ ይለኛል ከተጋቡ አይቀር ማለት ነው። የምር እንደዛ ቢሆን ደስ ይላል። ምክንያቱም በቃ አላደለ ሀይሚም ለቡራ የመጀመሪያው ስለምትሆን ብሩክ ደግሞ እንግዲህ ጓደኛም ቢኖረው አይ ቲንክ ቡራ እኔ እንጃ አላቅም ብቻ ሀይሚ የመጀመሪያው ከሆነች የው ጓደኛ ነበረችው እዩ ማለት ነው። እና ግን ምን እንደተፈጠረ አናቅም ቢለያዩም ማለት ነው። ግን ደግሞ የሁሉ ነገር እንትን ካለ በቁርባን ካልሆነም በቁርባን ያለዚያ ግን በተክሊል ቢያገቡ ግን ማስባችታል በተክሊል ቢያገቡ ሪከርድ ነው የሚሰብሩ ማለት ነው። የምሬን ማለት ነው በጣም ከሚባለው በላይ እና ብቻ ግን ፈጣሪ ፍቅራቸውን ጠብቆ ለዛች ለሚናፍቋት አንድ ለሚሆኑባት ቀን ያብቃቸው። በእርግጥ አንድ ላይ እየኖሩ ነው። ቢሆንም ግን ወደ አንድ አላደል መጠቅለል የሚባለው ነገር በስነ ስርዓት በጋብቻ ተጋብተው ቤተሰብንም የሚያስደስቱ ያድርጋቸው። እንግዲህ ሀይሚዬም ቡራም ፈጣሪ አይለያችሁ። ለቤተሰቦችም እንግዲህ ረጅም እድሜ ጤና